ኪራዬ ቤት እንግዲህ እብዱም ጤነኛውም ሁሉም ነገር ተሰብስቦ እየኖረበት ነው። እስከ ዛሬ እንግዲህ ቡጤም ወደ ነኪራ ቤት ትሄድ ነበር። ናትዬም ኒናዬም በጣም ያው ምን ልበላችሁ ምንም ማንም ይሰበሰብበታል። ማንም ሀይባይ የለም፣ ምክንያቱም አባዋራ የለበትምና። እንግዲህ በአሁኑ ሰዓት ኒናዬ ደግሞ ጓደኛ አንጥታለች። ብርቅነሽን አንጥታ ነበር። ኒናዬ ናትዬ ወዳታል። ናቲ ደግሞ እምቡጤ ደግሞ ናቲን ትወደዋለች። በአሁኑ ሰዓት ኒና ወደ ከተማ በመምጣቷ እምቡጤ ተበሳጭታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ ለምታበረታችሁ አመሰግናለሁ። እንግዲህ እምቡጤ የኒና መንጣት አልወደደችውም። ምክንያቱም ናትዬ ኒናዬ እያለ በጣም እንትን እያለ ሰምተዋል። በዚህም ቀንታለች። ዛሬ ለብቻዋ እምቡጥዬ ወደ ኪራ ቤት ትሄዳለች። ነኪራ ቤት ሄዳ ሶፋ ላይ አረፍ ባለችበት ኒናዬ ትመጣለች። አንቺ ነሽ እንደ ለካ ትላታለች። አዎ እኔ ነኝ። እኔ ለመሆኑ መጣሽ? አዎ መጥቻለሁ። ምን ፈለግሽ? እኔ ካንቺ ምን እፈልጋለሁ? ለመሆኑ ናቲን ምን አስነክተሽው ነው ከስርሽ አልጠፋ ያለው? ትላታለች። ማንን ነው ደግሞ? የምን ናቲ ነው? ትላታለች። ከዚህ በኋላ ብርቅነሽ ትመጣለች። ውይ ይችን ደግሞ ቢጤሽን አመጣሽ እንዴ? ትላታለች እምቡጤ እንግዲህ ምንም ላፏ ዳሪት የሚባል ለከት የሚባል ነገር የላትም። ከቅዱሴም ጋር ተጣላችሁ በዚሁ ባፏ ነው። በቃ እንደፈለገች ሙልቅቅቅ ያለች አስጠሊና ስርዓት የሌላት ልጅ ነች። ጨቃጨቃሉ፣ ጭቅጭቅ ይጀመራል። እናም ብርቅነሽ ምንሽ ነች? ምንድን ነው እንደዚህ የምትልሽ? ትላታለች። የልጆቼ አባት ሚስት ነች ትላለች። በስማም እንዴት እንደዚህ ትትልሽ ዝም ትያታለሽ? ካዳ ትላለች። አንቺ ደግሞ ምን ያገባሽ ባላገር? ትላታለች እምቡጤ። እንግዲህ ብርቅነሽን ባላገር ስትባል ባላገር እንግዲህ ሲነኩት በፍቅር ሲመጡለት ያበላን ያጠጣል፣ ካልጋው ላይ ወርዶ ያስተኛል፣ ሀገር ዳር ድንበር ይጠብቃል። አማኝና ፍቅር የሆነ ባላገር ነው። ባላገር ከተሜ ባላገር ከሌለ ከተሜ የለም። ከተማ እንደምናውቀው ያለ ባላገር ባዶና ባዶ ነው። ረሃብ ነው፣ ጥማት ነው። አንዳችም ነገር የላቸውም። ግን አንዳንድ እንደ እምቡጤ ያሉ ተተዘሩ ያልታረሙ ባላገር ብለው ሲሳደቡ ላፋቸው ለከት የለውም። ይሄ ነገር ድራማ ሳይሆን እውነተኛ ታሪክ ነው። ምክንያቱም አንድ ባላገር ወይንም አንድ የገጠር ሰው ወደ ከተማ ስኬድ ከተሜ በጣም ይጸይፋል፣ በጣም በቃ ይሳለቅባታል። ይሄ ትክክለኛ ታሪክና እውነተኛ ነው እንጂ እንዴት እኔም ባላገር ትኛለሽ ብላ እንደሷ ልትለፋደድና ምንም ልትላት አልነበረም የመረጠችው። ብርቅዬ ዘላ ነው ጎቢ ያለችባት። ከዛ በኋላማ ጠፍጥፋ መጥኖ ነበር። መጥኖ ነው እንጂ መጥኖ መደቆስ አሁን ምን ይባላል? ምን ቸምጥዶ ማልቀስ ካፍሽ ይወጣ ነበር እንጂ መጥነሽ መናገር። እኔ ባላገሯ ባላገር የሚባለው የመጀመሪያው ባላገር ማለት ባላገር የሀገር ባለቤት ማለት ነው በማለት እንግዲህ እምቡጥዬ የእጇን አግኝታ ነ ምክንያቱም እምቡጥ እንደምናውቀው ቅዱሴን ቆሽት እየላጠች የነበረች ሴት ነበር። ዛሬ ግን ባላገሯ ጋር ድርድርም ወደ የለም ወዲህ የለም። ዘላ ብቻ ምን ልንገራችሁ ጉብ ነው ያለችው። ኒናም ከመጮህ ውጭ ልትጠጋት አልቻለችም። ብርቄን ማንም እጇን ሊጨብጣት፣ ማንም እጇን ሊይዝ፣ እንደዚሁም ደግሞ እምቡጤ ሊያስለቅቃት አልቻለም። ምክንያቱም ባላገሯ ነች። ታው ቀለጠ ተጮኸ፣ እንዲያው ደራሽም አልተገኘም። በመጨረሻ ግን የኪራ እህት ኪያዬ ደረሰች። ከዛ በኋላ አስለቀቀቻት። አሁን ከዚህ በኋላ እንግዲህ እምቡጤ ተባብረው ሊገሉኝ ነው አለች። ግን እሷ በራሷ ምላስና በራሷ አፍ ነው። ባላገር ብላ ባትሳደብ ኖሮ ብርቅነሽ ፍቅርና የዋህ ነበረች። እሷ ግን ባላገር ብላ የመጀመሪያዋ ምክንያቱም እንደሷ የተቆራረጠና የተበጣጠሰ ልብስ አልለበሰችም። ብርቄ
ሴትነቷን የሚሸፉን አገሯን የሚመስል ስነ ስርዓትና ክብሯን የጠበቀ ልብስ ነው የለበሰችው። ለዚህም እንግዲህ ቆራጣ ልብስ ያለበሰና የፈረስ ጭራ ያልቀጠለ ሰው ባላገር ይባላል። ለነሱ መሰልጠንና ከተሜ ነኝ ማለት የተቆረጠ ልብስ ግማሽ አካሏን ማሳየት የህንድን የሞተ ጸጉር መጫን ለነዚህ ለከተሜዎች ለአንዳንድ ዥልጥልጦች ባላገር ለመናቅ ይሄ ነው ለነሱ እንትናቸው ማለት ነው። ሰው ብርቅነሽ ደግሞ የሴትነቷን ክብሯን የሸፈነች ስነ ስርዓቷን የጠበቀች ኢትዮጵያውያንነቷን ያልቀየረች ነበረች። ግን በእንቡጤ ቦታ ላይ ስታያት እንቡጤ የተቆራረጠና የህንድን ጠጉር ጭና ስለነበረ ላይኗም ስታያት ደስ ላትላት ትችላለች። ከዛ በኋላ ምንድን ነበር መሳደብ ነበር የመረጠችው። ግን ብርቅነሽ የእጇን ሰጠቻት። ከዛ በኋላማ ማን ያድን ማን ይገላግል? በመጨረሻ ኪያዬ መጥታ ገላገለቻት። ማጋለው የነ ኪራ ቤት እንግዲህ ከዚህ በፊት ስንት እንትን ያለው ስንት ክብር ያለው ስነ ስርዓት የነበረው የአባወራ ቤት የሆነው ዛሬ የእብድና የብዙ አይነት ብሔር ብሔረሰብ መሰብሰቢያ ሆኗል ማለት ነው። በጣም አስከፊና አሳዛኝ ያን የሚያምር ቤት በእብዶቹ ሰፈር የእብዶቹ መሰብሰቢያ ሆኗል። ለዚህም እንግዲህ እንቡጤ አንድ እብድ ነች፣ ሁለተኛ ስፒድ አንድ እብድ ነው። ኒናም እንደዛው በሉት። ብቻ ምን ልንገራችሁ እንግዲህ እንቡጤ ኪያዬ መጣት አስለቀቀቻት በኋላ ብቻ እግሬን አውጪ ነው ያለችው። ቦርሳ የለ ምን የለ፣ ምክንያቱም ባላገሯ እንደዚህ ነች። ኪያዬ ግራ ገባት። ምንድነው? ምን እየተካሄደ ነው? ምንድነው ቀዝቃዛ ጦርነት ያስነሳችው ትላለች። እንቡጤ ግን መልስ መስጠትም አልቻለችም። ምክንያቱም ተባላገሯ ያቀመሰችው አይታው ሰምታው የማታቅ ነበር። ባላገሯን ስታያት ላይኗ ሚዛን ቀላት ነበር። እጆቹ የገጠሯ ባላገሯ ላይኗ ሚዛን ቀላት ነበር። ግን ምን ዋጋ አለው? በመጨረሻ እሷን ድል ያደረገችው። ከዛ በኋላ ኪያዬ ግራ ይገባታል። እንደገና ቦርሷን ለማቀበልም ወደ ውጭ ትበራለች። ከዚህ በኋላ ኒናዬ ብርቅነሽ አኮራሽኝ የኔ ጀግና፣ እውነትም ባላገር እውነትም ጀግና በማለት ይተቃቀፋል። ብርቅን ኒናዬ አኮራሽኝ ትላለች። እንዴ ኒናዬ በአንቺ የመጣማ ባይን የመጣ ነው። ከዛ ከመቃትና ከዛ ከሳት ከዛ ከዱላ የገላገልሽኝ እኮ ነሽ። ስለዚህ በአንቺ የመጣ ማለት ባይን የመጣ ነው ትላታለች። የሶስት ልጆች አባቴን ነጠቀችኝ አይደል ያልሽው ትላለች። ኒናዬ ግን እየቀለደች ነበር። ብርቅነሽ ግን እውነት መስሏታል። ጽናትዬ ግራ የተጋባችውና ከሀዘኑ አትውጭ የተባለችው ጽናትዬ እንደ ታናሽም እንደ ታላቅም ወንድሟ የምታየው ደፍ ተጠራዋለች። ምንድነው የተፈጠረው? ምንስ ነው የሆነው? ትለዋለች። እሷማ አሳዘነችኝ። በአንደኛው ክፍለ ዘመን ሴት ልጅ እንደዚህ እንደራቻ ሲወቃ ጧትና ማታ ዱላ ሲሆን ቀለቡ አሳዘነች ነው ያለችው ይላል ደፍዬ። ጽናትዬም እኛ አዳ ምን አገባን? እንግዲህ ጽናትዬ ነግበኔ የሚባል ነገር አላለችም። ነግበኔ ማለት ነገበኔ እንደማለት ነው። ግን ምን አገባን እኛ አዳ እሱ ያሳዘነቻት እንደው እኛ መበጥበጥ አለብን ወይ? በሷ መበጥበጥ አለብን ወይ ትላለች ጽናትዬ። አሁን ተረጋጊ፣ ራስሽን ጠብቂ፣ ተረጋጊ ይላል ደፍዬ። በቅስፈት እንግዲህ ተየት እንደመጣ ሳይታወቅ በዛብህ ቢሰማኮ አለቀልን ትላለች። በቅስፈት ተየት እንደመጣ ሳታቀው በዚህ መሀል እንግዲህ በዛብህ ምኑን ነው የሚሰማው በማለት ከኋላ በዛብህ ተየመጣ ሳትለው በዛብህ ይመጣል። በዚህ መሀል እንግዲህ ጽናትዬ ትደነግጣል። ግራ ቢገባው እንግዲህ የማስተባበል ስራ መስራት ግድ ነውና እንዴት ነህ በዛብህ ይላል ደፍዬ።
እውነትም የኔኑ እንዳሰብኩት ነው እንደ ይላል በዛብህ። እንደ ጽናትዬ ምኑ ትለዋለች። ስለ እኔ እያወራችሁ ነበር? አዎ ስለ አንተ ነበር። እንዴት ሆኖ ይሆን? ማንስ ውሃ አጠጥቶት፣ ማንስ ምግብ አብስሎት፣ ቡና አሳቅምሶት ይሆን እያልን ነበር ይላሉ። እንግዲህ መልካም ነገር ሊመልስም ጠጥቻለሁም በልቻለሁም ማለት አልነበረም መልሱ በዛብህ። እንዲያውም ጽናት እንግዲህ እሱን እያሙት ሁለም ስለ ኒና ነገር እያወሩ ስለነበረ በቅስፈት በዛብህ ሲመጣባት ትደነግጣለች። ሰውነቷም ይለዋወጣል። በዛብህ ምን ነው አንቺ እኮ እንደዚህ አልነበርሽም፣ ምን ነው ያለ ወትሮሽ ተለዋወጥሽ፣ ምን ነው ተቀያየርሽ ይላታል። እሷም እኔማ እኮ አልተቀያየርኩም፣ እኔ ደህና ነኝ፣ አልተቀያየርኩም፣ እኔ ደህና ነኝ። ለመሆኑ አንተ እንዴት ነህ? ምን አዲስ ነገር አለ ትለዋለች። ግን ሁኔታዋን ሲመለከት ደስ ያላለችው ደፍ በቃ ጽናትዬ ወደ ቤት እንሂድ በፍጥነት ብሎ እጇን ይዞ ወደ ቤት ይሄዳል። በዛብህም ምንድን ነው የተፈጠረው? ምን ሆና ነው? ምን አዲስ ነገር አለ? ይሄ ነገር የሆነ ነገር አለ፣ ግን ሊነግሩኝ ፈቃደኛ አይደሉም እንጂ የተፈጠረስ ነገርማ አለ ይላል። ናየና ብርቅነሽ ተኝተው ነበረ። በመጨረሻ በዛብህ በልሟ ይመጣበታል። ቃርታ በዛብህ ሁለተኛ አይለመደኝም፣ የዛሬን ብቻ እለፈኝ ትላለች። በመጨረሻም ትደነግጣለች። በጣም ከሚባለው በላይ በህልሟ ትሰቃያለች። በመጨረሻው እንግዲህ ኒናዬ መቀስቀስ ግድ ስለነበረባት ትቀዘቅዛታለች። ምንድነው የተፈጠረው? ምን እየሆንሽ ነው? አላስተኛሽኝም እኮ ትላታለች። አንቺው በዛብህ እኮ ይዞኝ ከመስኩ እስከ ቤታችን ድረስ እየከተተኝ እየደበደበኝ ይዞ ሄደ ትላታለች። እንግዲህ እኔ የገጠር ሰው እንደምናገው ውሃ ቀደት አለ፣ እንጨት ሰባር አለ፣ ብዙ ነገር አለ። መችስ ምን ልንገራችሁ፣ የገጠር ሰው ነግቶ ሲነጋ ቤቱ ይወጣል፣ ሲመሽ ወደ ቤቱ ይመለሳል። እንግዲህ የገጠር ሰው ተሰብስቦ አርፎ የሚቀመጠው ሌሊቱን ብቻ ነው። ምክንያቱም ሌሊቱ የሌላ ስለሆነ እረፍት አድርጎለት የሰራው ለገጠር ሰው ሌሊት ብቻ ስለሆነ፣ እናም በዛ የለመደችው ብርቅነሽ ወደ ከተማ መታ 2 ቀን 3 ቀን መቀመጥ አልቻለችም። እግሬም ተሳሰረ፣ እጅም ተሳሰረ። እንዴት የሰው ልጅ ቁጭ ብሎ እንዴት ይበላል? በቃ እኔማ እኮ ሽባ መሆኔ አይቀርም ትላታለች። ዋ ኒናዬ እረፍት ነው፣ እረፊ፣ አንቺው እረፊ። አሁን አይደል ከገጠር የመጣሽው? እስቲ ተንፈስ በይ። ይህን ያህል ዓመት እኮ ተሰቃይተሽ ነበር፣ ስለዚህ አሁን ማረፍ አለብሽ ትላታለች። ኧረ አንቺው እኔስ እየሰራሁ ነው። መስራትን የመሰለ ነገር እኮ የለም ለሰው ልጅ ትንሰራ ነው ሰውነታችንም የሚጠነክረው ትላታለች። በእንግዲህ ዞሮ ለማንኛውም ነገር ስራውም እስቲፈለግና ስራ እስቲገኝልሽ ድረስ አሁን ቂጥ ይዘሽ መሬት ይዘሽ ተቀመጪ፣ በቂጥሽ አርፈሽ ተቀመጪ ትላታለች። ይሁንና ግራ የገባት ብርቅነሽ መላው ቢጠፋት የነጠላዋን ቁጭት ትተረትርና እንደገና ደግማ ነጠላዋን ትቆጫለች። ለምን ካላችሁኝ የመቀመጥም ሆነ ስራ የመፍታት ልማድ ስለሌላት፣ እዛ ምን ከተሜ ሰው እንደ ቁጭ ብላችሁ ቀኑስ እንዴት ይመሽላችኋል? እንዴት ትሆናላችሁ? ትላታለች። አንቺው የታደለ እኮ ነው ቁጭ የሚለው የሰው ልጅ ሁሌ ስራ ምንድን ነው? ትላታለች። ይሄው እኮ እኔ ግራ ቢገባኝ ነጠላዬን ፈትቼ ድጋሚ እኮ እየቋጨሁ ነው ትላታለች። አንቺ ለመሆኑ ቁጭ ትችያለሽ እንዴ? አዎ እኛ እኮ ገጠሜ እኮ አንችልም፣ ልብሱን ስንገዛውም ከፍለን ስናስቋጭም ከፍለን ትላታለች። ጉድ! እንዴት ይህንን እንኳን መስራት አቃታችሁ? እንግዲህ እናንተ ይችን እንኳን ነጠላ ቋጭታችሁ መልበስ የማትችሉ ሰዎች ናችሁ እኛን የምትሳደቡት። ያቺ ጦልጧላ ቅድም መታ የተሳደበችው እንግዲህ ይቺ ነች። እኔን ባላገር ያለችኝ ነጠላ እንኳን ቋጭታችሁ እትካሻችሁ ላይ የማታረጉ አሁን እናንተ ሰው ናችሁ ወይ? ከእናንተ እስካነ ወይ አብረን የምንጠራው ትላታለች። ሀይ ብርቄ እኛ የሚያውቅ የለም በማለት ትመልስላታለች።
ግን እኔ የምልሽ ኒና እንደዛ ከሆነ ለምን ይሄን ነገር አንሞክራትም ትላታለች። ምንዋን ይችን ቢዝነስ እንደ ቢዝነስ ብናደርጋትስ? እኔ መቋጨት እችላለሁ። ሰው ካመጣልኝ እኔ ለምን አልቋጭም? ሂሳብ ታሰቡልኝ፣ እኔ መቋጨት እችላለሁ ትላታለች። አሀ ብርቄ እውነትሽን ነው፣ እውነት ብለሻል። ግን ደግሞ ደሞዟን ሳገኘን ለእኩል ነው የሚሆነው ትላታለች። ችግር የለም ብርቅነሽ፣ ችግር የለም እኔናየ ብቻ ገበያውን እናገኘው ብቻ ልስራ እንጂ እንኳን ገንዘቡና ለምን ህይወቴን ላንቺ አላካፍልሽም። ምክንያቱም ከዛ ከሲኦል አውጥተሽ ይሄንን ዓለምን ያየሁት ባንቺ ነው ትላታለች። እንግዲያውስ ወረቀት መሳይ ጣፋጭ ጥፈን በር ላይ እንለጥፋለን፣ ከዛ አንብበው ሲመጣሉ ትላታለች። እንዴት? አዎ እንደ ገጠር አይደለም፣ ከተማ በር ላይ ማስታወቂያ የሚባል ነገር አለ። ማስታወቂያውን ተለጠፍን ይመጣሉ በማለት ኒናዬና ብርቅነሽ እንግዲህ ይመካከሩና ያስጥፉና በር ላይ ይለጥፋሉ። የሚያሳዝነው ነገር ኪራ ዞሮ ከጓደኞቹ ጋር በመጨረሻ ወደ ቤት ሲመለስ ግን ያን የተለጠፈ ወረቀት ይመለከታል። ከዛ በኋላ ብርቅነሽ ውጭ ላይ ነበረች። እንዴ ምን እየሰራሽ ነው? ምንድን ነው ሲላት ወረቀቱን ይመለከታል። ምንድን ነው ሲላት ምን ነው ተረጋጋ እንጂ ጌታው ተረጋጋ። ምን ጌታውማ አትበይኝ፣ ስሜ ኪራ ነው ይላታል። አንተው ይሄ የቤቱ ባልተቤት አይደለህ እንዴ? የቤቱ ባልተቤት ከሆነ ጌታው መባል አለብህ ትላለች። አይ እኔ ጌታው መባል አልፈልግም፣ ስሜ ጌታው ሳይሆን ኪራና ኪራ ብቻ ነው በማለት ኪራዬም ይናገራታል። ከዚህ በኋላ እንግዲህ ወረቀቱን ይገነጥልና ኒና የት ናት? ኒናማ እቤት ናት። ከእሷ ጋር መጨረስ ያለብኝ ነገር እጨርሳለሁ። እሺ ግን ደግሞ እንደዛ ካልክ ወረቀቷ ለእኔ ስጠኝ፣ ስራ የምንፈታ ብዬ ነው ትላለች ብርቅነሽ። ግን ዝም በይ አንቺ በማለት ብርቅነሽን ገርፍትሮ ይገባል። ከዛ በኋላ አንቺ ሰው ምን ይሻልሻል ኒና? ምንድን ነው የሚሻለች? ጭራሽ በእኔ ቤት ቢዝነስ ልትከፍቺ አሰብሽ ይላታል። ኒናዬም እንግዲህ ኪራዬ ምን ችግር አለው ብለህ ነው? እንደዚህ ነበር ትለዋለች። ኪራ ግን በጣም ይቆጣል። እንግዲህ በዛብህዬ ዴቭን ቀስ ብሎ የማወጣጣት ስራ ይሰራል። እኔ የምልህ እንደው ያለችበትን ታውቃለህ? እንደው የት እንደሆነች ይለዋል። እኔ የት እንደሆነች በምን እርግጠኛ እሆናለሁ? አይ እምልህ ያለችበት ቦታ እንደው የሚመች ከሆነ አትመለስም፣ አትመጣም ይላል። ታውቃለህ፣ ታንተ የተሻለ ታገኛለች፣ ታንተ የባሰ እንደሌለ ታውቃለች። ስለዚህ እንዴት ልትመለስልህ ትችላለች? እኔማ እኮ ተመችቻት ነበር። እኔ ምን አደረግኳት? ጥጋብ ፈንቅሎ አስወጣት እንጂ በዛብህ ነው እንዲህ የሚለው። እንግዲህ ጥጋብ ነው የፈነቀላት እንጂ እኔ አይደለሁም። ወይዘሮ አለምዬ እንግዲህ ከልጆቿ አስበልጣ የምትወዳትና የምታፈቅራት ልጇ ታስራባታለች። በዚህ ሰዓት እንግዲህ አለምዬ ግራ ገብቷታል፣ ደንዝዛለች። እናም አቶ አያሌው ከውጭ ሲመጣ አለምዬ ድንዝዝ ብላ በቃ ምን ልበላችሁ ብቻ አለምዬ ግራ ግብትብት ብሏታል። አቶ አያሌው ምን ሆነሻል? ምን ተፈጥሮ ነው ይላታል። እንዴት ነው ምን ተፈጥሮ ነው የምትለኝ? ይኸው እኮ ልጅ የተታሰረች ቀኖች ተቆጠሩ ትለዋለች። እና ወንጀለኛ ነች አልተባለች፣ ተጠርጥራ ታሰረች እንጂ ትላለች። አሁንም እና አዲያ ብትታሰርስ ምን ችግር አለው? በህግ ጠለላ ስር ነው ያለችው። ነገሩን ካልሰራችውና አንዳችም እጇ ከሌለባት በስራዋ ጽዱ ከሆነች በመጨረሻ ተመርምራ ትወጣለች ይላታል። አንተው እኛ ዝምታልን እዛው ነው በስብሳ የምትቀረው። ልጄ ጽዮንዬ ያለ ስራዋ በአላየችውና ባልሰማችው እስር ቤት በስብሳ ልትቀር ነው ይላታል ትለዋለች። አቶ አያሌውም አንቺ ሰው እባክሽ ስለ ራስሽ አስቢ፣ እረሌ ሀሳብ አንድተሽ
አትፈላሰፊብኝ። እሷ በህግ ጠለላ ነው ያለችው። ወንጀሉን ታልፈጠረች ደግሞ ትወጣለች። አንቺ ዝም ብለሽ አውሪ። ተጠራጠሯት፣ ተጠርጣሪ እንጂ ገደለች ወይንም ደግሞ ሰው አገተች ብሎ አልተመሰከረባትም። ይሄ ደግሞ ያለ ነገር ነው። በሰዓቱ ከሰኒ ጋር እሷ ነበረ ጠበኛዋ። እኛም ራሳችን ብንሆን ይሄን ነገር እናደርገዋለን። መጣራት ያለበት ነገር መጣራት በህጉ አለበት። ስለዚህ ዝም ብለሽ አታውሪ ይላታል። አይ አንተ እኮ ድሮንም አትወዳትም፣ አሁንማ እኮ ላንተ ተሳካልህ ትለዋለች። አንቺ ዝም ብለሽ ማውራት ተወጃነሽ። እኔ ምን አድርገኝ ነው እማልወዳት? ባልወዳት ነው ወይ እስከ ዛሬ እቤቴ የምትቀመጥ ዝም ያልኳት? ባክሽ ተናግረሽ አታናግሪኝ። አንቺ ዝም ብለሽ በራስሽ ብቻ ነው የምትወስኘው፣ ስለ ራስሽ ብቻ ነው። እኔ ነኝ የማውቀው፣ እኔ ነኝ ብቻ ነው የምትይው። እኔ ባልወዳት ኖሮ ያለ እኔ ፍቃድ እዚህ ቤት እንድትቀመጥ ያንቺ ብቻ እኮ አልነበረም መብቱ። እንደውም እኮ ባልወዳት ኖሮ አንድ ቀን እዚህ ቤት እንድታድር እኮ ያለ መፍቀድም መብት አለኝ ይላል። የሁሉ ነገር እንግዲህ የሚሆነው ጽዮን በዚህ በፊት ባደረገችው ከሰንዬ ጋር በነ እምሩ ቤት ባደረገችው ነገር ነው። በዚህም እንግዲህ በተጠርጣሪ ነኝ ተብላ ብትታሰርም በአሁኑ ሰዓት እንግዲህ ልክ ተልጇ ተናሆሜ ከምሩ በላይ ነው ወይዘሮ አለምዬ የምትወዳትና ምንትን የምትላት። ለምን ታላችሁ ደግሞ አለምዬ የወደፊት ምራቷ የናሆሜ ሚስት ብትሆን ፍቃደኛ ስለሆነች እንግዲህ ተሰማን በዛብህ በእግር በፈረስ ብሎ አስጠራው። ተሰማም ወደ በዚህ ጋር መጣ። ምንድን ነው እንዲህ በእግር በፈረስ ያስፈለገኝና የምታስጨቅጭቀኝ? ምንድን ሆነ ነው? በሰላም ነው ወይ? አዎ አንድ ነገር ሰምቻለሁ። እንግዲህ በሌላ በኩል በአሁኑ ሰዓት እንግዲህ ተበዛብህ ይልቅ ተሰማየ ነው። ምክንያቱም ተሰማየ ውሽሜ ስለሆነ ምንድን ነው ስለ ብርቄ አዲስ ነገር አለ ይለዋል። አዎ አዲስ ነገር አለ። ምንድን ነው አዲስ ነገሩ? ምን አለ እስቲ ንገረኝ። በሰላም ነች? ሰላም ነች? ደህና ነች? አዎ ደህና ነች። ብርቅ ያለችበትን የሚያውቅ ሰው አግኝቻለሁ ይላል አቶ በዛብህ። ማን ነው? የት ነው? ሄደን እንጠይቀው። በቃ ማን ነው? የት ነው? ሄደን እንጠይቀው ይላል ተሰማ። አይ እንደዚህ ሄደን በቶሎ ሄደን ብንጠይቀው የሚነግረን ሰው አይደለም። ተረጋጋ። ነው ማን ነው? በቃ ንገረኝና እንሄድለት እንጠይቀው። ማን ነው አለ። እንግዲህ እነ ጽናት እንደፈሩትና እንደጠረጠሩት ከእነሱ ራስ ላይ እንደማይወርድ ያውቁ ነበረ። እሱም እርግጠኛ እነሱ ራስ ላይ ነው ነገሩ፣ ጽናት ናት ይላል አቶ በዛብህ። በቃ ተረጋጋ። በዚህ እንግዲህ በቃ ተረጋጋ፣ አትናደድ። በዚህ ተሰማን አትናደድ። ማድረግ እንዳለብን ማሰብና በምን መልኩ እንደምናገኛቸው ማቀድ ነው ያለብን። አሁን ዝም ብለህ ተረጋጋ። እንዴት ጽናት ልታቅ ቻለች? እንዴትስ በምን ምክንያት አወቀች? የትስ እንዳለች ግን በደንብ አላረጋገኩም። ግን ስለ እሷ ሲያወሩ ሰምቻለሁ። ምን አሉ? ምን ሲሉ ሰማ? የት ነች አሉ? በጤና ነች ወይ? ጤናዋ ደህና ነው ወይ ሲሉ ሰማ? አላቅም ምን እንዳሉ። ሀዳይ የወሬ ጫፍ ይዘህ ነው እንደምታወራው? የወሬ ጫፍ ይዘህልኝ ነው እንደመጣው? ጅራቷን ይዘህ ነው እንደመጣ? እንዴት እሷ የት እንዳለች ሳያውቁ እንዴት ስለ እሷ ሊያወሩ ይችላሉ? ቦታውን አውቀው ነው ስለ እሷ ሲያወሩ የነበረው ይላል በዛብህ። እንግዲህ በዛብህ ጎበዝ ነው፣ ተጠራጣሪምና ጎበዝ ነው። ምን ይላል ተሰማ? አይዲያ አንተ ደግሞ ጠፍታለች፣ ስለ መጥፋቷ ነዋ። አይደለም ስልህ ይሄ ብቻ እኮ አይደለም። እኔ ትደርስ ልክ ጽናት እኮ ደንግጣለች። በጣም ነው የደነገጠችው ጽናት። እኔ ትደርስባት ጽናት ደንግጣ ነበረ። አይ አንተ ደግሞ ዝም ብለህ መጠራጠር ስለምትወድ ነው ይላል አቶ ተሰማ። አይደለም እሷ ታውቃለች፣ የትና የት እንደሆነችማ ጠንቅቃ ታውቃለች ይላል። ውድና የተከበራችሁ አድማጭና ተመልካቾቼ ልጇን አዳዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉልኝ። በሌላ በአዲስ እመለሳለሁ። እስከዛው ባላችሁበት የመድኃኔዓለም ሰላም ብዝዝት ይበላችሁ። አመሰግናለሁ።